ሰላም የአፍሪ ፊልምስ ወዳጆቻችን፣ ብለድ ሃውንድ በቀጣዩ ክፍል ተመልሷል። ለዚህ ቻናል አዲስ የሆናችሁ ቪዲዮ ስንለቅ እንዳይመልጣችሁ ሰብስክራይብ እያደረጋችሁ እንዲሁም ቪዲዮ ለብዙ ሰው እንዲደርስ ላይክ በማድረግ ምርጥ ሙቪዎችን እየኮመኮማችሁ ፈታ በሉልን። ይመቻችሁ። ሰናይ ጊዜ። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምፈልጉትን የስራ ዘርፍ በምፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ nipjobs ብላችሁ ማውረድ ወይም ደግሞ ይህን QR ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ። ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኑሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ። በባለፈው ክፍል በብለድ ሃውንድስ ሚዮንጊልና ቡድኑ የሚስተር ቻው አባላትን ተራ በተራ እየገደሏቸው ጂዮ ዩንግ ከናረገዘችው ሚስቱ ሲገደል ያንግ ጃንግ እንዲሁ በሚዮንጊል ተገሎ በስተመጨረሻ ሚስተር ቻውም ሲሞቱና ክፉኛ የተጎዳው ሁጂንም እና ጋንሁ ደርሰውለት ወደ ሆስፒታል ወስደው እሱን ለማትረፍ ሲረባረቡ አይተን ነበር ያቆምነው። በዚህኛውም ክፍል ብለድ ሃውንድስ በአጓጊነቱ ቀጥሎ ሆስፒታል ላይ ሂዩንጁም የሞቱትን አያቷን ሚስተር ቻውን እያስታወሰች እያለቀሰች ቦታውን ለቃ ስትወጣ ጓደኛውን ለማትረፍ ደም የሰጠው ነው የጨረሰው። ጋንሁም ወደ እሷ መጥቶ ማቷት ስልክ ቢደውልላትም ሳታነሳለትም ቦታውን ለቃም ስትሄድ እናያታለን። ከቆይታ በኋላ የቀዶ ጥገና ሐኪሟም እሱ ጋር መታ የሁጂን ቀዶ ጥገና ሕክምና በተሳካ ሁኔታ እንዳለቀና ህይወቱን እንዳተረፉት እናም ሁጂም እያገገመም እንደሚመጣም ነግራው እሱም በደስታም እያመሰገናት ያለቅሳል። በመቀጠል ትዕይንቱ ከድፍን 6 ወራትም በኋላም ብሎ ወደፊት ይዞን ሄዶ ጋንሁና ሙሉ የተሻለው ሁጂንም ከእንቅልፋቸው ሲነቁም እያየናቸው ጸጉራቸውን ተቆርጠው ትክክለኛ ስፖርተኛ መስለው በጠዋት እየተነሱ ረጅም ሩጫም ሮጠው ከዛም ከባባድ ብረት ሲያነሱና ለከባድ ፍልሚያም ራሳቸውን በደንብ ሲያዘጋጁ ሲያለማምዱም እንመለከታቸዋለን። እየኖራቸው ያለው የሚስተር ቻው የድሮ ሹፌር ሚስተር ኦ መሆናቸውን እየተመለከትን እሳቸውም ሲለማመዱ ቀን በቀንም ስለማያቸው ሁለቱንም ጠርተዋቸው ሚዮንጊልና ግብረ አበሮቹን ለሁለት ሄደን ተፋልመን እንረታቸዋለን የሚሉትን ሐሳባቸውንም አቁሙም እያሉም ይመክሯቸዋል። ጋንሁና ሁጂ ግን የሚስተር ቻው ቅድን ተከትለን በሚዮንጊል ድሮ ቤተሰቦቻቸውና የሚወዱትን የተነጠቁ ሰዎች ጋር እየሄድን እንዲረዱ እየጠየቅን ከነሱ ጋር አብረን ሆነን አረመኔው ሚዮንጊልን እንረተዋለንም። እንደምታየንም ፍልሚያም ላይ በጣም ጎበዘናል፣ እንደ ድሮ አይደለንም ቢሉትም ሚስተር ኦ ግን ሚዮንጊል ከባድ ሰው ነው፣ ይገላቸዋል፣ ይቅር በሚለው ሐሳባቸውም ይጸናሉ። ወደ ሚስተር ቻው መቃብር ቦታም ብቻቸውን ሚስተር ኦም ሊጎበኙ በሄዱ ሰዓት ከሂዩንጁ የተጻፈም ደብዳቤ አግኝተው ሂዩንጁም እዚህ ስቆይ አያቴን ሚስተር ቻውን ማሰብና ማልቀስ ማያንን ማቆም አልቻልኩም። እሱ ድሮ መሄድ የሚፈልግበት ምኞቱ የነበረው ጣሊያን ሮም ሄጄ እዛም በአያቴ ባገኘው ትንሽዬ ገንዘብ ትንሽዬ ቤት ተከራይቼ እየኖርኩ ነው፣ ስለኔ አታስቡም ብላ እንደ ጻፈችላቸውም አይተው ሚስተር ኦም እያዘኑ ቤት ሲመለሱ ለነጋንሁም የሚስተር ቻው የመጨረሻ ለድንገተኛ ጊዜ ብለው ያስቀመጡትን በሻንጣ ያለ ገንዘብ እየሰጧቸው እስከ ዛሬ ፈርቻ ያስቀርቻችኋለሁ፣ አሁን ግን ተልኳችሁን ጀምሩና አሳኩት፣ ለሚስተር ቻውም ተበቀሉላቸውም ብለው ገንዘቡን ሰጥተው የኮሪያ ዋና ከተማ ሲኦል ላይም የምታርፉበትን ቤት አመቻችቼላችኋለሁም ይሏቸዋል። እነሱም በደስታ ገንዘቡ ተቀብለው ወደዛም አመርተው የሚቆዩበት ቤት ላይም ደርሰው ተከፍተውላቸውም ሲገቡ የሚስተር ኦ የልጅ ልጅ የሆነችው ኦታሚን የተባለችም ሴት ተቀብላቸውም እየመረራት ቢሆንም ለጊዜው የራሷን ክፍል ቁልፍም እንዲቆዩበት እየሰጠቻቸው በተጨማሪም በአያቷ ተከራይላቸው የተባለውንም መኪናም ተከራይታላቸው የመኪናውን ቁልፍም ሰታ እቃዋን በጭራሽ እንዳይነካኩና ሲፈልጓትም እንዲደውሉላትም ነግራቸው ሻንጣዋን ይዛ እዛው ያለ ሌላ ቦታም ላይ ለመቆየት ትወጣለች። ጋኑና ውጂንም እየተስማሙ ሻወር ወሳስተው ወደ እቅድ ማውጣቱም ይገባሉ።
መጀመሪያም የሚተባበሯቸውን በሚዮንጊል የተገዱ ሰዎችንም ወደ ቡድኑም እንቀላቅላለንም እየተባባሉ ያ በሚዮንጊል ሲሰቃይ የነበረው ባለሀብቱን ሚስተር ሆንግን መጀመሪያም ማግኘት አለብንም እየተባባሉ ሰውየውን እንዴት እንደሚያገኙት ስለማያውቁ ለሱም መፍትሄ እንፈልጋለን ይባባላሉ። በቀጣይ ቀን ያ መጀመሪያ ራሳቸው ብር አበድረን ብለው የሄዱበት ለሰዎች እሱም ብር እያበደረ ከነወለዱ የሚቀበለው ሰውዬ ጋም በስማይል ካፒታል እሱም ጉድ ስለሆነ ተባበረንና ስማይል ካፒታልንና ዋናውን ሚዮንጊልን እንጣላቸው፣ አንተም የወሰዱብክን ብር ማስመለስ ቢሉትም እሱ ግን ፈርቶ ካልተሳካ ሰዎቹ አደገኛ ናቸው፣ ይገሉኛል፣ ስለዚህ ይቅርብኝም ይላቸዋል። በመቀጠልም የዛኔ ከሚስተር ቻው ጋር ስራ አለ ብሎ ያገናኛቸው ደላላ ስሙ ዋንግ ሙ ጋም አምርተው ቢሮ እንዳልነበረ ሆኖ እንደተዘበራረቀም አግኝተውት ተናግጠው ምን ተፈጥሮበት እንደሆነም ሲጠይቁት እሱም በቅርብ ማናቸውን ያላወቃቸውን ሰዎች ቆንጅዬ ሴት ልከው የገንዘብ ቦንዴ ሊከስር ነው ብላም ዋሽታና ደልላ 5% ድርሼን ግዛም ብላ ውል እንዳስፈረመችውም ውሉም ላይ እኔ ለካ በትንሹ የተጻፈ ሙሉ የቦንዱን ሂሳብ በዚህ ወር ክፈል የሚል እንዳለም አላነበብኩም። በዛም አሁን ዋሽተውኝ ክፈልም በሚል እቃዎችን እየወሰዱ ነው ሲል ጋንሁና ውጂን እየተገረሙ ይህ ስራ የስማይል ካፒታል ሰራተኞች ስራ ነው፣ አላቃቸውም፣ ሚዮንጊል ይባላል፣ ይህም ሰው ነው ሚስተር ቻውንና ቡድኑ ሙሉ የገደለውም ሲሉት ዋንግሙም ሚስተር ቻው ተገደሉ ወይ ሞቱ ወይ ያለም ማመን እያቃተው አምሮም አዝኖም ያለቅሳል። በመቀጠል እነ ጋንሁም እነዛ የጎዳና ተዳዳሪዎችን መታወቂያ እየወሰዱ ብድር ለስማይል ካፒታል የሚበደሩትን ተቀጣሪዎቹን እነ ጄሚዮንግን አግኝተው ጄሚዮንግም እያስታወሳቸው ብቃታቸውን ስለሚያውቅ ወዲያው እጁን ሰጥቶ ለመተባበር ይስማማል። እነሱም ማስረው እንዳለ ስለ ስማይል ካፒታልና ስለ ሚዮንጊል አዲስ የሚያውቀውን ሁላም ነገር እንዲናገር ይጠይቁታል። እሱም አሁን ላይ እንደ ድሮ የጎዳና ተዳዳሪዎችን መታወቂያ ሳይሆን ደግሞ የአካል ጉዳተኞችን መታወቂያም መሰብሰብ ጀምረናል። ይህ ስራኛ መሮናል። ስማይል ካፒታል ወይኛን ጥሩ አይከፍለን ገንዘባቸውን ብቻ ነው የሚያሳዱት። እናንተንም ተባብሬ የምፈልጉትን እነግራችኋለሁንም እያለ አሁን ላይም የሚዮንጊል ቁማር ቤት ተከፍቷልም ሲሉት አላቅም፣ ግን እንደሰማሁት ከህንፃው ባለቤት ባለሀብቱ ሚስተር ሆንግ ጋም በኮንትራት ድርድር ዙሪያም ላይ ችግር ተፈጥሮ እየተጨቃጨቁ ነው። እንዲሁም ሚዮንጊል በንዴት ሰው ደብድቦ በፖሊሶች እየተመረመረው ነው። የእሱ ጠባቂ ጃንግዱንም ሊያባረው እያሰበ እንዳለም ሰምቻለሁም እያለ ጃንግዱና ጁሚን አሁንም በህይወት እንዳለው የሰሙት እነ ጋንሁ እየተገረሙ አሁን እሱን ፎቶም እያነሱት እንዴት ብለክ ስለኛ ለማንም እንዳትናገር ብለው አስፈራርተውት ወጥተው መጀመሪያ ባለሀብቱ ሚስተር ሆንግን ማግኘት አለብን እየተባባሉ የእሱን አድራሻም ያፈላልጋሉ። ማደሪያቸው ቦታም ተመልሰው የኦዳሚንን ኮምፒውተርም ከፍተው ስለ ሚስተር ሆንግም ሲያፈላልጉና ኢንስታግራሙን ሲያገኙ ወዲያው መልእክት ይልኩለታል። ኮምፒውተሯ እንደተከፈተ ያወቀችው እዛው ሌላ ክፍል ውስጥ እየኖረች ያለችው ኦዳሚንም እነሱ ጋር መታ በንዴት ያለኔ ፍቃድ ኮምፒውተሬን አትክፈቱም እያለች እንዲዘጉም ነግራቸው ትሄዳለች። በሌላ በኩል ባለሀብቱ ሚስተር ሆንግም በሚዮንጊል በድብቅ ተጠቅቶ ኮንትራቱን እስካሁን ለምን አምጥተህ ካልፈረምክም እየተባለ አባቴ ነው ቢልም እየተቀጠቀጠ ያንን ቪዲዮም እለቅብክና ራስህን ከፎቅ ላይ ከስክሰክ እንዳጠፋክ እንደሞትክ እናደርጋለንም እያለም በዛ ሚዮንጊልም አስፈራርቶ አርብ ኮንትራቱን አምጣና ፈርምን ብሎም ይለቋል። ሚስተር ሆንግም መኪና ውስጥ ገብቶ በንዴት እያለቀሰ ሳለ በስልኩ የነጋንሁ መልእክት ሚዮንጊልን መጣል የምፈልግ ከሆነና ቪዲዮን የሚያስቀምጥበትን ሃርድ ዲስክ የት እንዳለም ስለምናቅ አብረን እንስራም ብሎ የላኩለትን መልእክት አንብቦ ፖሊሱ ከዝኑን ጋንግዮንግን ጠርቶም መልእክቱን ያሳየዋል። እውነተኛ ሰዎች ከሆኑ ጠርተን መጠጥ እያጠጣን ሰው ሲሰክር ስለሆነ እውነተኛ ማንነቱ የሚታየው በዛም እውነታቸውን እንደሆነም እናረጋግጣለንም በማለት ምሽት ላይም ጠርተዋቸው ያገኟቸዋል። እያጠጣን እናወራም ቢሉም ውጂን ግን በሚዮንጊል ሰዎች ድሮ በስለት ብዙ ጊዜም ተወጋግቼ ጉበቴም ስለተጎዳ መጠጥ አልጠጣም ሲላቸው የቀረው ብቸኛም መጠጥ የማይጠጣው ጋንሁም አማራጭ ስለሌለው እሱ ብቻውን ከነሱ ጋርም ለመጠጣትም ተስማምቶ ሲጠጡም አምሽተው ምሽት ላይም ጭራሽ እነሱ ሳይሰክሩ ሚስተር ሆንግና ፖሊሱ ጋንግዮንግም ሰክረው በአረመኔው ሚዮንጊል የደረሰባቸውን በደል ሁላም ሲነግራዋቸው ያመሻሉ። በንጋታው ጠዋት ሚስተር ሆንግም ቤቱ ላይ ከሃንጎቨሩም ነቅቶ እየተደናገጠ እነ ጋንሁንም ቁርስ ሲሰሩም እያያቸው ግራ እየተጋባ የተፈጠረውን ለማስታወስም ይሞክራል።
ለካ ማታ ሰክሮ ብዙ ነገር ቃል ገብቶላቸው አርብ ከሚዮንጊል ጋር በኮንትራቱ ዙሪያም ተገናኝተው ሲደራደሩ ስልኩን ሀክ አድርገው ገብተው መረጃዎቹን ለማቃጠል እንዳቀዱም ሁላም ጋንሁም እየነገረም እያስታወሰው አሁን ላይም ነቅተው ለሃንጎቨር የሚሆነውን በውጂ የተሰራላቸውን ምርጥ ቁርስም ተሰብስበው ይመገባሉ። ከቆይታ በኋላ ፖሊሱ ጋንግዮንግም በስሩ የሚሰሩትን ዲቴክቲቭ ሃንጉና የሳይበር ጥቃት ወንጀሎችን ተቆጣጣሪ የሆነችው ቴዩንግ የተባሉትን አባላቱን በድብቅ ከነጋንሁም ጋም አስተዋውቋቸው እንዴት የሚዮንጊልን ስልክ ስብሰባውም ላይ ቴዩንግ ሀክ አድርጋ ገብታ መረጃዎቹን ሙሉ አጠፋፍታም ከቻሉም ራሳቸው ጋም ፋይሉም እንዲገባም እንደምታደርግ ታስረዳቸዋለች። ሂደቱ ቢረዝምም እየተስማሙ ሚስተር ሆንግም እቅዱ ባይሳካስ እያለ ቢጨነቅም ሁለት አይነት ሀክ የማድረጊያ ዘዴም አዘጋጅተናል፣ አንዱ ባይሳካ አንዱ እንደመጠባበቂያም ይሳካል እያሉም ከዝኑ ፖሊሱ ጋንግዮንግም ይዞት ወጥቶ ሞራል ይሰጧል። የማይደርስ የለም። አርብ ደርሶ እነሱም ሚዮንጊልና ሚስተር ሆንግ የሚገናኙበት ቦታም ላይ ካሜሮችና ሀክ ማድረጊያ ዋይፋይም ገጣጥመው ይጠባበቃሉ። ሚዮንጊልም ከጠበቃው ጋር እዛ ደርሶም ሲገባ በር ላይ ሆን ተብሎ ስልኩን ስካን እንዲያደርግ አድርገው በዛም ሀክ ለማድረግ ቢሞክሩም ስልኩ ላይ ምንም አይነት ነገር እያጡ ግራም ሲጋቡ ስብሰባው ላይ ግን ሚዮንጊል ገብቶ ሌላ ስልክ ሲያወጣም ስላዩት መረጃው ያለው እዚህ ስልክ ላይ ነው እየተባባሉ የጨነቀው ሚስተር ሆንግም ውሉን ከመፈራረሙ በፊት መጣው ብሎ ማዳራሹን ለቆ ወጥቶ ወደ እነሱም ሄዶ ምን ላይ እንደደረሱም ጠይቆ እስካን አድርገን ሀክ ልናደርገውም ስላልቻለን ግዴታ ሌላኛውን ስልኩን ተቀብለክ ዋይፋዩን ማገናኘት አለብክም ብለውት ለዛም እንደ ምክንያት ቪዲዮን ከሰዎች ጋር የተላላክበትን ቻት ላይም ስላለ እሱንም እኔ ስለማናምንክ ራሴ ስልክክን ተቀብዬ ላጥፈው ብለክ ስልኩን ተቀበለውም ብለው ሞራል ሰጥተው ይልኩታል። እሱም እየፈራም ቢሆንም ወደ አዳራሹ ተመልሶ በድፍረት ጠበቆቹ እንዲወጡ አድርጎ ለሚዮንጊልም መጀመሪያ ኮንትራቱን ሳልፈርም ቪዲዮን ራሴ ላጥፋም ብሎም አሳምኖ ስልኩን ተቀብሎ ወዲያው ሳያየው ዋይፋዩንም አብርቶ ሀክ እንዲያደርጉትም በማድረግ ቴዮዩንግም በኮምፒውተሯ ስልኳም ላይም ገብታ ሙሉ የሚዮንጊል ቤት ካዝና ውስጥ ያለውን ፋይል እንዲቃጠልና ፋይሉ እንዲጠፉም እንዲሁም ወደ እነሱም ቦታ ፋይሉ እንዲገቡም በማድረግ በተሳካ ሁኔታ ያንን ታደርጋለች። ሚዮንጊልም ጉዱን ሳያቅ ስብሰባውን ጨርሶ ይሄዳል። ሚስተር ሆንግና ፖሊሱ ጋንግዮንግም እነ ጋንሁንም አመስግነው ሚዮንጊልን በያዝንበት ፋይል ይዘን እስር ቤት እንወረውረዋለንም ተባብለው ይለያያሉ። ዋው! ውጂንና ጋንሁም ምናልባት ሚዮንጊልም ሊታሰር እንደሆነ ካወቀ በፍጥነት ከሚስተር ቾ የዘረፈውን ገንዘብና ያጠራቀመውን ወርቅም የደበቀውን ወርቅ ተጠቅሞ ከሀገር ሊወጣ ሊያመልጥ ስለሚችል እኛም በፍጥነት ተከታትለን እንገለዋለን፣ ከሚስተር ቾም ዘርፎ ያጠራቀመውን ወርቅም እንዘርፈዋለን እየተባባሉ ወደ መኪናቸው በሞራል ይገባሉ ብለው በስተመጨረሻም ትዕይንቱ ላይ ሚዮንጊል ቤት ሲገባ ጭስ ነገር ሸቶት በድንጋጤ በፍጥነት ካዝናው ሲከፍተው ሃርድ ዲስኩ ሙሉ እንደተቃጠለ ማይቶ በንዴት እየጮኸ እዛ ውስጥም ካሉ ስልኮች ላይ ቾይ ቶይ ሆይ ተብሎ የተጻፈበትን ስም አውጥቶ በስልክም ለአንድ ሰው ደውሎ እስከ ነገ ማታ የዚህን ሰው አድራሻ አጣራልኝ በማለት እየተናገረ ስራ ለአንድ ሰው ሲሰጥም እያየን ያም ስራውን የተቀበለውም ሰው በሚገርም መልኩ ፖሊስ ጣቢያ ላይ ያለ የወንጀል ምርመራ ቢሮም ላይ የሚሰራን ሰው እንደሆነም እንመለከታለን። ወዮ በቀጣይስ ክፍል ምን ይፈጠራል? አብረን በጉጉት እንጠብቀዋለን። ቶሎ እንዲለቀቅ ላይክ ሲለቀቅ እንዳያመልጣችሁ፣ ሰብስክራይብ እንዳይረሳ። እስከዛው ግን እንደ ሁልጊዜው ቸር ቆዩልን። ስራ ለማግኘት የተለያዩ ቦታዎች ላይ የተፖስተቱ የተለያዩ አድካሚ የስራ ፖስቶችን መፈለግ አስቸጋሪ ሆኖበታል አይደለ? ከዚህ በኋላ እንዲች ብላችሁ እንዳታስቡ፣ ምክንያቱም ንብ ጆብስ መጥቷል። ንብ ጆብስ በተለያዩ ቦታዎች በቴሌግራም፣ በሊንክዲን፣ በፌስቡክ በመሳሰሉት ከ70,000 በላይ በየሰዓቱ የሚታደሱና የሚለቀቁ የስራ ፖስቶችን በአንድ ላይ አድርጎ በቀላሉ የምፈልጉትን የስራ ዘርፍ በምፈልጉት ደሞዝ ጋር እንድታገኙ የሚያግዛችሁ አስተማማኝ መተግበሪያና ዌብሳይቱ ደግሞ nipjobs.com ይገኛል። የሚገርመው ደግሞ ይህን ሁሉ አገልግሎት የምታገኙት በነፃ መሆኑ ነው። ከእናንተ የሚጠበቀው በስልካችሁ ከፕሌይ ስቶር ላይ ንፕጆብስ ብላችሁ ማውረድ ወይም ደግሞ ይህን ኪውአር ኮድ ስካን እያደረጋችሁ አፑን አውርዱ። ከዛ በየጊዜው አዳዲስ ስራዎች ሲለቀቁ በኢሜይላችሁ በመተግበሪያውም መልእክት እንዲደርሳችሁ ኖቲፊኬሽናችሁን ኦን ማድረግ።
ንብ ጆብስ ስራ ፈላጊዎችን ብቻም ሳይሆን ስራ ኖሯችሁ አስተማማኝ ሰራተኞችን የምትፈልጉም ከሆነ በነፃ ስራዎቻችሁን ማስተዋወቅም ያስችላችኋል። ከንብ ጆብስ ጋር ራስዎትን ይበልጥ ለስራዎች ያዘጋጁ።